እዛ ያረጉኝ ወይኔ ምክርሽ እየጣፈጠኝ እኮ በእናትሽ በስማም ሸክሸክ አፈረጠኝ አይደል የኔ እናት እንዴት እንደምጣፈጥ አመን መቅዲ እንዴት ነሽ? ሰላም ነሽ? አሎ እግዚአብሔር ይመስገን። ደህና ነሽ እናታችን? አባት ተሻላቸው? አባት ምንም አይልም እግዚአብሔር ይመስገን ደህና ነው። አሜን እግዚአብሔር ይመስገን። አይዞሽ እሺ፣ እሺ አይዞሽ። እግዚአብሔር አለ፣ በሁሉም ነገር እግዚአብሔር አለ። አዎ እግዚአብሔር አለ፣ እናሸንፋለን። አዎ አይ እግዚአብሔር ይረዳል። እግዚአብሔር የጠየቁትን ያደርጋልና አይዞሽ። አዎ ሰው አይታመም አይባልም። አረ እንዴ ታመን ነው እኮ እኛም ሁላችን ሁሉም ሰው የማይታመም የለም። ያው ይታይሽ እያይተቻል አይደለ ልጆቻችን ለሱ አባት ምን እንዳደረጉ እንደገና ደግሞ የት ነው አድራሻ እያሉ እየጠየቁ ሊጠይቁ የሚጥሩ አባቶች አሉና እነዚህ ልጆች ካዳ ምርቃታ እንትን አይገባቸውም። ማርያም ጋይስ 55 ሰዎች አላችሁ። ቤቱን ታፕታፕና ኮፒ ሊንክ እያደረጋችሁ ኮፒ ሊንክ አድርጉ እንጂ ታፕታፕ አድርጉ። መሰብሰቢያ እየሆኑን ነውና መጀመሪያ መሰብሰቢያችን ናቸው። አሁን ደግሞ የበለጠ ልዩ ፍቅር እያሳደሩብን የበለጠ መሰጠት መስጠትም እንደሆነ እያሳዩን እያስተማሩን ያሉ ናቸውና እንግዲህ እግዚአብሔር አምላክ ከእድሜያቸው በላይ አድርጓቸዋል። አሁንም ከዛ በላይ ሁሉንም ነገር ባስተሳሰብም በኑሮም ሁሉንም እግዚአብሔር ከፍ ያርጋቸው፣ ወደ ተሻለ ነገር ያድርሳቸው። እንደዚህ ለከፋው ሰው ሮጥ ብለው በደቂቃ ማለቴ በቃ ነገሩን ሲሰሙ ጊዜ ሳይወስዱ ባላቸው ነገር እንደዚህ ውስን አድርገው እንደዚህ ሲሉ ራሱ ማየት እንግዲህ እኛው እያየናቸው አድገው እንደዚህ የሚያገኙትን ነገር በተገቢው ይዘው እንዲህ ለሰው የሚተርፉ ደረጃ ያደረሳቸው እግዚአብሔር መልካሞች ቅኖች ስለሆኑ ነውና እንዳው ሰው ልብ ያለው ሰው ቢኖር እውነት ከነሱ ትልቅ ትምህርት መውሰድ የሚቻልባቸው ልጆች ናቸውና እኔ አላቅም። ብቻ አሁን ድሮ ቆመው ነበር የሚለምኑት ለሰው እባካችሁ ብለው ዛሬ ደግሞ መርዳት ሁላ ጀመሩ ማለት ነው። እና ነገ ደግሞ ምን ሊያደርጉ እንደሚችሉ በእንደዚህ ያየናቸው ነገ ደግሞ የተሻለ ነገር ማድረግ እንደሚችሉ እያየን ነው። እና የእኛም አይዟችሁ ማለት ብቻ ሳይሆን እነሱም አይዟችሁ እኛለን ማለት ጀምረዋል። እና አሁንም እድሜ ጤና በረከት ይስጣቸው ነው እኔ ሁሌ የምለውና ቅድም ተናግሬ ስጨርስ ነው በአጋጣሚ ያፈረጠኝና እህቶቼ ተጫወቱ እስቲ። አዎ አይተሽ ከሆነ እሷ ያነሳችበት ምክንያት ያ ነገር የተናገረችበት ባለፈው በብዙ አካውንቶች በውሸት አካውንት እየመጡ እየጻፉ እሷ እንደዚህ ያለች ብለው ለማጥቆር ከወዳጆቼ ብላ ያለችው በምክንያት ነው። እና ያ ነገር እሷ እንዳላደረገችው ብዙ ፌክ አካውንት እንዳለ ነብሩክ ያስተላለፈው ግን ለሚገባው ለገባን ይገባናል። ገባሽ? ግን እነሱ ደግሞ እኔ ካልወከለኝ እኔ ካላልኩኝ ምንም አይሰማኝ። እዛ ቦታ እኔ የለውማ እኔ ትክክለኛ ወዳጅ ስለሆንኩ። አንዳንድ ሰው እኮ የሚናገረው ሰው የበላው ቦታ ስታኪለት አይደለም ያኛው ስለተናገረች ሊሰማው ይችላል። ግን ምንም ንጹህ በትክክለኛ ወዳጅ ከሆንሽ ግን ምንም አይሰማሽም። አይ እኛም አሁን እኔ እንጃ እንዴ ማስተዋል ከቻልን ሌላ ከዚህ በፊትም ተናግረዋል። ቡቡ የሚለውን አካውንት ሳትከፍት እሷ ምን ብለዋል? እኛ ያለን አንድ ዩቱብ አካውንት፣ አንድ ቲክቶክ አካውንት፣ አንዳንድ ዩቱብ አካውንት ነው ያለን፣ ከዚያ ውጭ ሌላ የለንም ብለው ተናግረዋል። በተደጋጋሚ ነው የተናገሩት። ምክንያቱም የሚደረገውን ነገር ስለሚያዩ የግዴታ ስማቸውን ኮፒ አድርገው የከፈቱ ሰዎች ብዙ አሉ። በብሩኬ ስም ብዙ አለ፣ በሃይሚ ስም ብዙ አለ። ለነገሮች ግን እኛ ታጋሽ ብንሆን መለስ ብለን ሰርች አድርገን ማየት የነሱን ዩቱብ ላይ ስንት ሰብስክራይበር እንዳላቸው ይታወቃል። ቲክቶክ ላይ ደግሞ ስንት ፎሎወር እንዳላቸው ይታወቃል። ስለዚህ ሃይሚ የሚል ስም ብቻ የእሷን አይነት ፎቶ ይዞ እንደዛ ስለመጣ ቀጥታ ሄደው
ያንን ሜሴጅ ሰርች ማድረግ ያለባቸው የእሷ ነው ወይ የሚለውን ቼክ ማድረግ ያስፈልጋል። የእሱ ነው ወይ የሚለውን ቼክ ማድረግ ያስፈልጋል። እና የመጣውን ሁሉ ኢትዮጵያዊ ብዙዎቻችን ስማችን አንድ ነው። ደግሞ አሁን ለዚህ ደግሞ ለሽቀላ ሲባል ደግሞ እነሱም ዝም ስለሚሉ ይጠቀም ሰው ይጠቀም፣ በእኛ ፎቶ በእኛ ስም የሚጠቀም ካለ ይጠቀም ብለው ነው። ጥሩ ልጆች የዋህ ልጆች ስለሆኑ ነው። ባይዘወይ የዋህነታቸው እኮ ይኸውና አይደለም በስማቸው በፎቶቸው እንደዚህ እንኳን ካላቸው ላይ እንኳን መለገስ የጀመሩ ልጆች ናቸው። እንግዲህ በዚህ እድሜ በጣም ማግበስበስ የኔ የሚል በበዛበት ዘመን አሁን ላይ እንደዚህ ከተሰጡት ላይ መስጠት የጀመሩ ልጆች ናቸው። እና እኔ መግለጽ ይቸግረኛል። እና ሰዎች ደግሞ ቆም ብለን ማሰብ ነው ወይ ስም ሀይሚ ተብሎ የተጻፈው ሁሉ የእሷ ሜሴጅ ነው ወይ ብሎ ቼክ ማድረግ ያስፈልጋል። ቶሎ ብለን እንትን ከማላታቸው ስም የሚያጠፉ ሰዎች አዎ አጀንዳ ለመስጠት ይችን ነገር ያደርጋሉ። ግን ደግሞ እኛም ማስተዋልን አርቀን ማየትን ምንድን ነው ዙሪያው ይሄ ሜሴጅ ሲመጣ ምንድን ነው ያለው ነገር የሚለውን ማየት ነውና እንዳላችሁት ትክክል ነው። እንዲህ አይነት ነገሮች አሉ። ቢፈልጉ አሁን ትናንት እንደተናገረችው ስሩ ብለን ዝም ያልነው እኛ እንድትሰድቡን አይደለም። በዚህ ደረጃ ቀይ መስመራችን እንዲታለፍ አንፈልግም ብላ ነው ያለችው። ቀይ መስመራችን እንዲታለፍ አንፈልግም ካሉ በቀጣይ ምን ሊያደርጉ እንደሚችሉ ደግሞ ጠላቶች ማሰብ ቆም ብሎ ማሰብ ያስፈልጋቸዋል የሚል ነገር ነው ያለኝና አናንዬ ይሄን ለማለት ነው ፈልገው እኔ ቅነሽ ተባረኪልኝ። ሰላም ጋይሶች የተጫወቱ እንጂ ምንድነው እሱ ሚዩት አድርጋችሁ ቁጭ አላችሁ። እናንተም ሀሳብ አስተያየት ስጡ እንጂ ልንጫወት ልንወያይ መሰለኝ የገባ ነው። እንዴት ደህና ነሽ ወይ? ሰላም ነሽ? ያው እንድትችልበት ብዬ ዩቲዩቤን ይሄን ስም ቀይሬዋለሁ። አናንዬ ከቢራ ያንቺ ነሽ? እኔ እናት ከቢራ የኖረ ኪዱ አድርጌዋለሁ። እና ለማንኛውም ምን መሰለሽ አናንዬ፣ ምንም ብትናገር አሁን እንኳን ሀይሚ መልስ ብትሰጭ እነሱ የሚሰሙ ሰዎች አይደሉም። ግን ምንድነው በቃ ንቀን ማለት ነው። ምንም ማድረግ አይቻልም። እነዚህ ሰዎች በቃ እኔ እንጃ ሀይሚ የሚጠሏት ሰዎች እንዴት እንደሆነ አላውቅም። እንኳን ለሀይሚ ቃል የለኝም እኔ ለሀይሚ ብቻ ሳይሆን ብሩክም እንደዛ ማለት ነውና የሚጠሏት ሰዎች ቢመረመሩ ብዬ ነው የማስበው። ማለት ውስጣቸው ምን እንዳለ አላውቅም። ማለት ሰው የሚጠላ ሰው ሰይጣን ብቻ ነው። ውስጣቸው ሰይጣን ስላለ ነው እንጂ ሀይሚ የሚጠላት ነገር የላትም። በጣም ንጹህ ሴት የምትኮራባት ሴት ናት እንደውም ማለት ነውና ምንም ማድረግ አይቻልም ለማለት ብዬ ነው። ከሰሙ ይሰማሉ፣ ሁሌም እየተናገረች ነው ሀይሚዬም። ግን ካልሰሙ ደግሞ በቃ ንቀን ማለት ነው ያለብን እንጂ ከነሱ ወይም ደግሞ አንፈለው ብላችሁ መውጣት አለባችሁ። ካልሆነ ደግሞ ከዚህ በላይ ከሆነ ደግሞ በቃ ሪፖርት ማድረግ ነው። ምንም ሌላ የሚመጣ ነገር የለም ብዬ አስባለሁ። የበቀደሙ ግጥምሽና የለም ግጥም የለም አብዬ፣ ምንም ችግር የለውም የኔ እናት። እሺ እኛ ደስተኞች ነን። ልጆቻችን በደስታ እስካሉ ድረስ እኛ ደስተኞች ነን። ፏ እያልን ነው፣ ፏፏ እያልን ነው። ባለች ምድር ነው እኛ ልጆቻችንን ይዘን እናንተን የመሰለ እህቶች በእነሱ ነው ያገኘነው እናቴ። እና ለማንኛውም እናንተም ተጫወቱ። እኔም ይካል ይቅርታ የኔ ዩቲዩብ ታው ብትፈልጉ ደግሞ ከቲክቶክ እንስራ አለ ፎሎ አድርጉኝ። አቢ ደግሞ በዛው ነኝ። ዘይ ፍቅር አፍቅሬ አናተታልሌ ተደናጊሬ የሚለውን ነገር ጋብዣችኋል።
አንቺ አባታውንም እንደ ፎሎ ምንድነው ሰብስክራይብ አድርጋትልም እንዴ? ሰላም ሰላም፣ እንዴት ናችሁ? ደህና ነሽ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። አሁን እኮ ነው የመጣው። ስለምንድን ነው እያወራችሁ ያላችሁ? አልገባኝም። ኖ ዝም ብለን እየተጫወትን ነው፣ ፈታ እያልን ነው። አብዬ ምንም የለም እኮ ፈታ በሉ። ማንም ለማንም ማለት ምናውራ ማረ። ኧረ ተያቸው። እኛ ፈታ ልጆቻችን ፈታ እስካሉ ድረስ እኛም ፈታ ነን። አዎ የምር ለማንም ቦታ አትስጡ፣ በተለይ እነዚህ ማለት ነው። እኛ እባክሽ ተያቸው። ልጆቻችንን ይዘው ወደፊት በእነሱ ነው ጥሩ እህቶች የተገናኘ ነው። እዚህ ላይ ምን አይደል እንደ ሀሳብ የምንሰጣጣው የት እንተዋወቅ ነበረ? በብሩኬና በሀይሚ ነው። ስለዚህ አዎ የምር እህቶቻችን አግኝተናል። ደስተኛ ነኝ። ኧረ በጣም አንቺ ምን ወጣች? ዛሬ አንዱ ቢቸገር አንቺ ብትቸገሪ እኔ ደርስልሻለሁ፣ እኔ ብቸገር አንቺ። እንደዚህ አይነት እህቶች ነው የሰጡንና እነዚህ ልጆች የሚጠሉ አይደሉም። እና ማመስገን ነው ያለብን። እንደው ማን እስኪ የትኛው ዩቲዩበር ነው? አንድ ጥያቄ ልጠይቃችሁ። ዛሬ መቅዲ አባቷ ቢታመም የት ነው እየጨቀጨቋት? ሄደን መጠየቅ አለብን። ንገሪን፣ ሎኬሽን ላኪልን፣ ስልክ ስጭልን እያሉ ጠዋት ማታ እየጨቀጨቋት ያሉት ልጆች፣ እንደነዚህ አይነት ልጆች የት ነው የሚገኘው? እስቲ ንገሩ። ይሄን ብቻ መልሱ። እነሱ እኮ ልበ ሙሉ ናቸው። ይለያል እኮ ሲጀመር እንደ ፌሚስ እኮ አይደለም እነዚህ። ታዲያስ እሷን አሁን እኛ እንኳን አናስታውሳትም፣ እነሱ ደውለው እንደሚያስታውሷት። እኔ ራሴ በበኩል አላስታውስም እንደነሱ። ሀናንዬ ግን አንድ ነገር እንትና ደህና ናት። በእናትሽ እንዴት ሆነ? ሰላሚና እኔ ሰሞኑን አልጠየቅኳትም። እግሯና እጇ ያው አይሰራም ነበርና እኔ አላቅም። እንግዲህ እግዚአብሔር ምሕረቱን ይላክላት። ቅዱስ ገብርኤል አባቴ እንደው እውነት ለስለት ያብቃኝ። እንደው ማርያምን ሁላችሁም በስለት ምን በጸሎት አስቧት ባካችሁ። የነገው ቅዱስ ሚካኤል ይዳብስልን። አሜን። በሚቀጥለው በወሩ ዳንኩኝ ብላ መጣ ሁላችንም የምናመሰግንበት ቀን ይሁንልን። አሜን። እና እኔ በበኩሌ ነገ ስለሷ ጸልያለሁ፣ ስለሷ አሳላለሁ። በጣም ጥሩ ልጅ ስለሆነች ከልቤ በጣም ጥሩ ልጅ ናት። ደግሞ የልጆቹ ወዳጅ ቢባል ማለት ክፉ ነገር አትፈልግም። በጠቅላላው ለክፉ ነገር ተባባሪ አይደለም። እኔ ለክፉ ነገር ተባባሪ ያልሆነ ሰው፣ ወሬ የማያመላልስ ሰው እንደዚህ በጣም ነው ደስ የሚለኝ። በቃ ማለቴ በጣም ነው የምትመስጠኝና ተው ነው የምትለው። የትም ቦታ ሄዳ ተው፣ ክፉ ነገር ተው ነው በቃ የምትል የነበረውና እንደዚህ አይነት ሰው ደግሞ መቼም ያው እግዚአብሔር ሊያስተምረው ካልሆነ ምንም ነገር አይደርስባትም። ይሻላታል፣ ትድናለች። እርግጠኛ ነኝ የዛሬ ወር እግዚአብሔር ከፈቀደ እንደዚሁ ከኛው ጋር ሆና እንደተሻላት የምታበስረን እንዲሆንልን እግዚአብሔርን ጠይቀዋለሁ። ነገ ደግሞ የበለጠ ጸልይላታለሁ። የበለጠ እኔ እንደ ዩዘር እንደሷ ኧረ ብዙዎች አሉ። በተለይ አሁን በፍቅራቸው ሰዓት የተደሰቱ ያራቁ አይተናል። በሱም በኩል እሱን ሲረግጡ እሷን ሲረግጡ የነበሩት ተሰብስበው አሁን ፍቅር ሲሆኑ ድራሻቸው የጠፋ ስንት አሉ። እግዚአብሔርን ወዳጆች ደግሞ አሉ። እግዚአብሔር እኔ እንጃ፣ እኔ ቃላት የለኝም። እነዚህ ወዳጅ ሆነው እነሱን ከአንጀት የሚወዱ እኔ እንጃ። እግዚአብሔር ማርያምን ዘመናቸው ይባላል። እኔ ሌላ ምንም ማለት በእውነት እና አስባታለሁ። ስክሮል ባረግ ቁጥር አስባታለሁ። ባይገርምሽ እና እግዚአብሔር አምላክ ግን ይዳብሳት፣ ይድረስላት። እመቤቴ ማርያም አጠገቧ ትቁም። እውነት እንደው እንጃ እንግዲህ ጸበል ምናምን ቢገኝ እኮ እዛ አሪፍ ነበር። እንግዲህ የዛን አላቅም እንጂ ያለችበትን አካባቢ ጸበል ቢወስዱላት ጥሩ ነበር። እመቤቴ ትዳብሳት። እንግዲህ ማምላክ አሜን።